አቶ ብርሃነ መዋ የኢትዮጵያና የአዲስ አበባ ንግድ ምክር ቤት ፕሬዝዳንት እንዲሁም የኢትዮጵያ አምራች ኢንዱስትሪዎች ማህበርን ፕሬዝዳንት በመሆን አገልግለዋል። በአጠቃላይ በኢትዮጵያ የንግድ እንቅስቃሴና በህይወት ታሪካቸው እንዲሁም በኢትዮጵያ ፖለቲካ ላይ ከአቶ ብርሃነ መዋ ጋር ቆይታ እናደርጋለን። ተከታተሉን። አቶ ብርሃነ ጥሪያችንን አክብረው ዋሽንግተን ዲሲ ሰዓት ስቱዲዮ ስለተገኙ በተመልካቾች እንዲሁም በአድማጮች ስም ከልብ አመሰግናለሁ። አመሰግናለሁ። አቶ ብርሃነ እንግዲህ በኢትዮጵያ የቢዝነስ እንቅስቃሴ ውስጥ ፖለቲካ ውስጥም በጣም የሚታወቁ ሰው ነውና ላለፉት ጥቂት አመታት ደግሞ ድምጾ ጠፍቷል። የት ነበሩ? የትም አልነበርኩም፣ እዚሁ ነው የነበርኩት። ድምጼ ብቻ ነው የጠፋው በተለያዩ ምክንያቶች፣ የግል ምክንያቶች ማለት ነው እንጂ እዚሁ ነኝ ነበር። እዚሁ ነበሩ። የኢትዮጵያንም ፖለቲካውንም ኢኮኖሚያዊ ሁኔታውን የሚከታተሉ ነበር ማለት ነው ከርቀት? አዎ። እሺ፣ ወደዛ በዝርዝር እንመጣለን። እንደው እንግዲህ አቶ ብርሃነ ቀደም ሲል ጠቅሻለሁ ኢትዮጵያ ውስጥ በዚህ በቢዝነስ ኮሚኒቲ ውስጥ ያለውን እንቅስቃሴ ለሚያክሰው በደንብ ይረዳ ያቆታል። ከዛም ባሻገር በተለይ በምርጫ 97 በኋላም በሚያደርጉት የፖለቲካ እንቅስቃሴ ይታወቃሉ። ለሁሉም ለተመልካቾች ብርሃነ ማን ነው የሚለውን እስቲ በዝርዝር እንሄድበት። ብርሃነ መዋ ማን ነው? ብርሃነ መዋ እኔ እስከማውቀው ድረስ በራሱ የሚተማመን ሀገሩን የሚወድ ላመነበት ነገር የሚሰራ አንድ ተራ ዜጋ ነው ብዬ ነው ማየው። እስቲ የስራ ልምድና የፖለቲካ ተሳትፎ እንዲስቲ ራስዎን ያለፉበትን ሂደት እስቲ በንግዱ ውስጥ በጣም ረጅም ጊዜ ቆይተዋልና ከትምህርት ቤት ወጥ ውስጥ ያለውን ነገር ስለራሱ እስቲ። እንግዲህ እድሜ አሁን ብዙ ነው ለመናገርም ይከብዳል። 63 ገደማ ደርሻለሁና የዚህን የ63 አመት ታሪክ አጠር አድርጎ ለማቅረብ ያስቸግራል። የተወለድኩት ደብረ ማርቆስ ነው። አባቴ ፖሊስ ኦፊሰር ነበሩ። ስለዚህ የተለያየ ክፍለ ሀገር እንሄድ ነበረ። ሀረር ነው የመጀመሪያ ደረጃ ትምህርቴን የተማርኩት። ወሎ፣ ደሴ የተወሰነ ጊዜ ኖሬያለሁ። ሀረር እስከ 6ኛ ክፍል ተምሬያለሁ። 7ኛ ክፍል ደብረ ማርቆስ መጥቼ እስከ 10ኛ ተምሬያለሁ። ከ10ኛ በኋላ ወደ ባህር ዳር ፖሊቴክኒክ ሄጄ በኢንዱስትሪያል ኬሚስትሪ ተመርቄያለሁ። ከዛ በኋላ አዲስ አበባ መጥቼ ስራ ተቀጥሬ ሰርቻለሁ። አንድ 6 አመት ከሰራው በኋላ ስራውን ትቼ ራሴን ስራ ጀምሬ እንደገና አዲስ አበባ ዩኒቨርሲቲ ገብቼ ተምሬያለሁ። እንግዲህ ደብረ ማርቆስ ተወልጄ ያደግኩት ሀረር ሲሆን ያደግኩበት አካባቢ መጤዎች የተሰበሰቡበት ነው። አደሬዎች ነበሩ፣ ኦሮሞዎች ነበሩ፣ የደቡብ ሰዎች ነበሩ በሙሉና ከዘመድ ይልቅ ማቀው ጓደኛ ነው ለኔ የሚቀርበኝ ማለት ነው። ጓደኛ ማለት ደግሞ ከዘር ጋር ያልተገናኘ ከብለድ ጋር ያልተገናኘ ኢትዮጵያዊነት ብቻ ነው። ከዛ በኋላ ደብረ ማርቆስ ቆይቼ ባህር ዳር ፖሊቴክኒክ ሲሄድም the same thing ነው የሆነው። ሁሉም ከያን ጊዜ ጠቅላይ ግዛት ነበር የሚባለው። ከ14ቱም ጠቅላይ ግዛት የሚመጡ ሰዎች ነበሩ እና ከሁሉም ጋራ ጥሩ ግንኙነት ነበረኝ። ስለዚህ አጠቃላይ ስነ ልቦናዬ ኢትዮጵያዊነት ላይ እንትን ያደረገ ነው። ከዛ ውጪ በህፃንነቴ ስካውት ነበርኩ፣ ቲያትር ክበብ ውስጥ ነበርኩ፣ ስነ ጽሁፍ ውስጥ ነበርኩ። ከአራተኛ ክፍል ጀምሬ ሙሉ አክቲቪቲ ውስጥ ነበርኩኝና በዛን ጊዜ የነበሩት ነገሮች በኋላ ባለው ህይወቴ ላይ ቀጥታ ተጽዕኖ ነበራቸው። ከስካውትነት የሚገኘው ጠንካራ ሞራል፣ አገር ወዳድነት ወዘተ ወዘተ ነገሮችን ይዞ ይመጣል። ሌላውም እንደዛ አይነት እና እስከ መጨረሻው ድረስ ያለፍኩባቸው መንገዶች በሙሉ እነዛ ናቸውና አሁን ላለው ጠባዬ ብዙ አስተዋጽኦ
አድርጓል ብዬ ገምታለሁ። እንግዲህ እንዳሉት ሰፊውን ታሪክ በጣም ባጭሩ አስቀምጠውታል። የግል የመንግስት ስራ ሲሰሩ ቆይተው ከዛ በኋላ ወደ ግል ስራ የራስዎን ድርጅት ወደ ማቋቋም እንደሄዱ ነበር የተናገሩትና ያንን ድርጅት መሰረት አድርጎ ከዛ በኋላ ሄዱበት ምክንያቱም የዚህ የቢዝነስ እንቅስቃሴ ውስጥ መቆየቱ መሰለኝ ወደ በአብዛኛው ሰው በተለይ ሲያቆት ከዚህ ከንግድ ምክር ቤት ፕሬዝዳንት ነገር ሲሆን ያን ሂደት እስቲ እንመልከተው። መጀመሪያ ለማስተካከል ያህል የመንግስት ሰራተኛ ነኝ አላውቅም። ተቀጥሬ ይሰራ ነበር መንግስት አይደለም ግለሰብ የግል ድርጅት ነው። እንግዲህ ባህር ዳር ፖሊቴክኒክ ከሚታወቅባቸው ነገር አስተማሪዎቹ የረሻ ነበሩ። ትምህርቱ ደግሞ በጣም ጠንካራ ትምህርት ነው ያለው። ያን ጊዜ ማርክሲዝም ሌኒኒዝም የምናነብበት ጊዜ ነበረ ማለት ነው። ገና በኋላ 66 ከመምጣቱ በፊት በነበረው ሁኔታና ወደ መጀመሪያ የተቀጠርኩት ፋብሪካ ውስጥ ነውና ፋብሪካ ውስጥ ያለው የሰራተኛው ኑሮ የፋብሪካው ህይወት ምናምን ለኔ ትልቅ ትምህርት አግኝቼበታለሁ። አለቆቼ የነበሩት ሁለት ስራ አስኪያጆች ነበሩ። ሁለቱም የተለያየ ጠባይ ነበራቸው እና ከሁለቱም ጠንካራ ጠባዮች ብዙ ነገር ተምሬያለሁ። ስለ አስተዳደር፣ ስለ ስራ አመራር፣ ከዛ ውጪ ስለ ሰራተኛም ህይወት ታች ድረስ ወርዶ ምግብ በደንብ ሳይበላ ማሽን ሲያንቀሳቅስ የሚያመጣውን ችግር ትንሽ ምግብ ሲሰጠው ደግሞ የሚያመጣውን ለውጥ ሁሉ አይ ነበረ ማለት ነው። 6 አመት ከቆየሁኝ በኋላ መጨረሻ ላይ እንቅስቃሴ ሲመጣ የሰራተኛ ማህበር የማቋቋም ጥያቄ ሲነሳ ሰራተኞች ማህበር እንዲያቋቁሙ ረዳኋቸው ማለት ነው። 50 ሰራተኛ በላይ መሆን ነበረበት እና አንድ ማህበር ለመስራት እና 51 መሆን ነበረበት ይመስለኛል። አንድ ሰው ሲጎል እኔ ራሴን ስም አስገባሁኝ እና አለቃዬ በጣም ተበሳጩ። ምንድነው የሆነው? የተፈረመበት ወረቀት የእንትን ከሄደ በኋላ የሰራተኞች ማህበር ከሄደ በኋላ እዛ ውስጥ ያሉ የህግ አማካሪዎች በጎን አምጥተው ማህበር ሊያቋቋሙ ነው ብሎ ይሰጧቸዋልና እኔ እንቅር አላቸው። እንዴት ይሄን ሁሉ አድርገንልህ እንዴት እንደዚህ በራሳችን ላይ ማህበር ታቋቁምብናለህ ብለው እኔ ደግሞ እምነቴ ነው ማህበር ከተቋቋመ ለእናንተም ለሁሉም ይጠቅማል ብዬ የመጀመሪያውን ድርድር በሰራተኛው ሳይድ ሆኜ ልደራደር ከዛ በኋላ ከሰራተኛ አባልነት ወጥቼ ማኔጅመንት ውስጥ እንድገባ ተግባብተን እንደዛ አይነት ነገር ሰራንና ከዛ በኋላ ነገሮች ጥሩ ሊሄዱ ስላልቻሉ ሪዛይን ማድረግ ነበረብኝ። ለቀቄ ወጣሁኝ። ለቀቄ ስወጣ የራሴን ስራ መጀመር ፈለኩ። ለመስራት የምፈልገው ነገር ገንዘብ የለኝም ግን ሐሳቡ አለኝ። ስለዚህ የተጣሉ ኬሚካሎች ወይም ደግሞ ሊጣሉ የተዘጋጁ ኬሚካሎች የመግዛት አጋጣሚ ነበር። ዋክሶች ናቸው። እነሱን ከባስፍ የሚባል ኬሚካል ኩባንያ ገዛሁኝ በትንሽ ፍራንክ። ከዛ በኋላ የጫማ ቀለም ሰራሁኝ ማለት ነው ቤቴ ውስጥ እና የመጀመሪያው ቀን 1 ደርዘን ጫማ ቀለም አወጣሁኝ። ያን ጊዜ 9 ብር ነበር የሚሸጠው። ስለዚህ 270 ብር ማለት ነው። 12 ደርዘን 1 ደርዘን 9 ብር ነበር። 1 ደርዘን በቀን ማውጣት ሲችል በቃ መንፈሴ ተረጋጋ ማለት ነው። ያን ጊዜ 1 ልጅ ነበረኝ አብሮ ቢሰራ ነው የወለድኩት ማለት ነው። እና ከዛ በኋላ የሆነው ነገር ምንድነው? 3 ወር ባልሞላ ጊዜ ውስጥ 3 ግሮስ ማውጣት የምንችልበት ቦታ ላይ ደረስን ማለት ነው። ቆርቆሮ ከመርካቶ እንሰበስባለን፣ እናጸዳለን፣ እናጥባለን፣ በፓኬት ይደረጋል፣ ይሰራል፣ ሄዶ ይሸጣል። ኦኬ። ያን ጊዜ የነበረው የኢኮኖሚ ሁኔታ ምንድነው? የሻጭ ገበያ ነበረ። አንተ ማምረት እስከቻልክ ድረስ ትሸጣለህ።
ገበያ አለ፣ ምርጫ የለውም። ስለዚህ ያንን እያደረኩኝ እሱ ተያያዘ። ከዛ ፍሎር ዋክስ መስራት ጀመርኩኝ። የወለል ሰም ማለት ነው። ከዛ በኋላ የፀጉር ቅባት ማምረት ጀመርኩኝ። እነዚህ ሁሉ ኬሚካሎቹን አጋጣሚ በጨረታ ስለገዛኋቸውና እዛ ውስጥ ስላሉ ነው። ያን ጊዜ ግን በጣም በርካታ የሆነ የረበር ኬሚካልና ለረበር መስሪያ የሚሆኑ ነገሮች ኬሚካሎች ማለት ጎማዎች በጣም በርካታ ገዝቼ ነበር። ምን እንደማረጋቸው አላቅም። በማሽን ነው የሚሰሩት። ስለዚህ የነበረኝ ምርጫ ማሽን ለመስራት መሞከር ነው። ጥሩነቱ የባህር ዳር ትምህርት በጣም ይረዳል እና ራሴ ዲዛይኑን አውጥቼ መርካቶ ሄጄ ብረት ስለቅም ውላለሁ። በዛ ብረት ላይ እንደገና ዲዛይኑን እቀይራለሁ። የሚበየደውን እበይዳለሁ፣ የሚቆረጠውን እቆርጣለሁ። እንደዚህ ብዬ አዲስ አበባ ዩኒቨርሲቲ ደግሞ ትምህርት ገባሁ፣ ቀን ማለት ነው። ስለዚህ አብዛኛውን ጊዜ ይሄንን ስሰራ ውላለሁ። አዲስ አበባ ዩኒቨርሲቲ ብዙ አልሄድም። ኮርሶቹ መጽሐፍቶቹን ወስጄ ነበር ማነበው። ደግሞ የባህር ዳር ጠንካራ እንትን ስላለ ችግር አልነበረም። ከዛ በኋላ እንደዛ ሳደርግ ቆይቼ የመጀመሪያውን የረበር ምርት ማውጣት ቻልኩኝ። እንግዲህ የረበር ሚክሲንግ ሚል የሚባል ነገር አለ፣ እንደዚህ ሮል። እሱ ማሽኑ ወደ $50,000 ምናምን ያወጣ ነበር በዛን ጊዜ። እኔ $50,000 የሚባል ነገር ሊኖረኝ አይችልም። ስለዚህ በእነዚህ በእንትኖች ተጀመረ። ኢቭን ዋክሱን እንኳን ፍሎር ዋክሱን ሹጭ ጫማ ቀለሙንም ስሰራ በ5 ብር በገዛሁት አሮጌ ማንቆርቆሪያ ነው አቅልጭ የሰራሁት ማለት ነው። እንደዛ ሆኖ ፕሬሶቹን ሰራሁኝ። ራሱን የቻለ ምርት ሊያወጣ የሚችል ነገር አደረኩና በዛ ላይ ብዙ አጋጣሚዎች አጋጥሞኛል። የሰራናቸው እቃዎች ገበያ ላይ አቅርበን ተቀባይነት ካገኙ በኋላ አገር ውስጥ የተሰሩ መሆናቸው ሲታወቅ እምቢ የተባልንበት ጊዜ ነበር እና እንዲህ አይነት ብዙ ነገሮች ሰርተናል። ያን ጊዜ ደግሞ የውጭ ምንዛሪ ከፍተኛ እጥረት ስለነበር ኢንዱስትሪያል ስፔር ፓርቶች በጣም ይፈለጉ ነበር እና በየፋብሪካው እየሄድን ዲዛይን አውጥተን እንደገና ብረት ፈልፍለን ሞልድ ሰርተን ያንን ኬሚካሉን ቀላቅለን ፎርሙላ አውጥተን ማለት ነው ምርቱን እናቀርባለን እና በአብዛኛው ተቀባይነት የነበረው ነበር። በርካታ ፕሮብሌሞች ሶልቭ አድርገናል። ማረዳሳው አንድ ወቅት ላይ ወደ 2000 ሄክታር አካባቢ የፊንጫ ስኳር ፋብሪካ አገዳ ነበረ እና አገዳው የሚሄደው ኢሪጌሽን ፓይፑ ወደ 1 ሜትር ተኩል ዲያሜትር ገደማ ያለው ነው። የዛ ሲል ተበላባቸው። አሁን በአስቸኳይ እሱ ካልተገጠመ ያ ሁሉ አገዳ ሊባክን ነው። በሚሊዮን የሚያወጣ ነገር ነው እና አንድ ለመግዛት ደግሞ የውጭ ምንዛሪ ችግር አለ። ኢንፋክት ሄዶ ልከው ቢያስመጡም እንኳን ረጅም ጊዜ ይወስዳል ራሱ። ይሄ ቶሎ መሰራት ያለበት ነውና የዛ ጓደኛዬ የነበረ ስራ አስኪያጅ ጓደኛዬ ነው ያቀኝ ነበርና መስሪያ ቤቴ ድረስ መጣ እና ይሄንን መስራት አለበት አለኝ። ዲዛይኑ የለኝም፣ ሞልዱ የለኝም፣ እንደዛ አይነት ነገርም ሰርቼ አላውቅም። ስለዚህ ነው የሚሆን ነገር አይደለም፣ ጊዜና ተቃጥል አልኩት እና በጣም ኢንሲስት አደረገ። የግዴታ መሰራት አለበት አለኝ። በኋላ ቁጭ ብዬ ማሰብ ጀመርኩ። ላኪሊ the next day ሊሰራ የሚችልበትን መንገድ ለማምጣት ቻልኩ። ምንድነው ቤዚክሊ እንደዚህ ክብ ነገር ነው፣ ትልቅ ነገር ነው እና ምንም የተገናኘ ነው መሆን ያለበት። ፕላስ ላይ የተለያየ ዲዛይን አለው። ስለዚህ ከዛ ውስጥ የተወሰነችዋን ፖርሽን ዲዛይን አውጥቼ እሷን ብቻ ሰራሁኝ። ከዛ በኋላ የምጠቀምበትን ረበር ኳሊቲውን ቀየርኩት ማለት ነው። ወደዚህና ወደዚህ ያለውን በቀስ ብሎ የሚበስል መሀል ላይ ያለው ቶሎ የሚበስል አድርጌ እቺን ፒስ ከሰራሁኝ በኋላ ሌላውንም እቀጥልና እንደዛ ያደረኩኝ ጠቅላላ ኮምፕሊት አደረኩኝና በጣም በርካታ
ሚሊዮን ብር ኪሳራ ሊያመጣ የነበረ ነገር ማትረፍ ችለናል። ይሄ በጣም ለመንፈስ የሚያረካ ነገር ነበረ። እንግዲህ ያን ያህል ሲሰሩም ደግሞ ከፍተኛ ተጠቃሚ ነበሩ ማለት ነው። ያው ያ በሚሊዮን ኪሳራ የሚመጣበት ነገር ካለ ዝም ብሎ ከምንም ተነስተው በግሉ ሲንቀሳቀሱ ቆይተው እንዲህ አይነት ነገር መስራት ከቻሉ ያው እንትኑ ኩባንያውም እያደገ ወይ ደግሞ ከዜሮ የተጀመረው ነገር ትንሽ በደንብ እያደገ እየጎለበተ መጣ ማለት ነው። በጣም ኢንትረስቲንግ ነገር ነው አሁን ያመጣው። ይሄንኑ ነገር ላስረዳህ። ይሄን ፕሮዳክት ከተሰራ በኋላ የጠየቅናቸው ለአንዱ ፒስ ማለት ነው 1500 ብር ነው። ኦኬ ያንን ኢንቮይስን ከላኩኝ በኋላ እንዴት ነው እርግጠኛ ነህ ወይ ተብዬ ተጠየቅኩኝ። አዎ እርግጠኛ ነኝ አልኩኝ። እነሱ የሚገዙት $12000 ነበረ አንዱን ፒስ ማለት ነው። እና ያን ያህል በወረደ ዋጋ ነው የምንሸጠው ማለት ነው። በአጠቃላይ ያን ጊዜ የነበረው ነገር ምንድነው? እኔ ከነበረኝ ባክግራውንድ ማለት ነው ዘመድ ነጋዴ ኖሮኝ አያውቅም። አባቴም ነጋዴ አልነበሩም። ግን አንድ ነገር የሚሉኝ ነገር ነበረ። የሰዓት ደብተር እስረኛ እንዳትሆኑ ይሉን ነበር እኔና ወንድሜን። የሰዓት ደብተር ተቀጥረህ ማለት ነው የፈረምክ። ኢንፋክት የመጀመሪያ የተቀጠርኩበት መስሪያ ቤት 6 አመት ስሰራ ከዋናው ስራ አስኪያጅ ጀምሮ የሁሉም ሰው ስም አለ፣ የሁሉም ሰው ፊርማ አለ። የኔ ፊርማ ግን 6ቱንም አመት አልነበረም፣ አልፈረመም ብዬ እና ስራ አስኪያጁም ሲያዩ ትክክል ነው። ምክንያቱም በጣም በጠዋት ነው የምወጣው፣ በጣም አምሽቼ ነው የምወጣው። ቅዳሜ እሁድ አላቅም እና እኔን የግዴታ ካልፈረምክ ብሎ ማድረግ ከባድ። ስለዚህ ምንድነው የራሴን ስራ ከጀመርኩም በኋላ ትንሽ ሴልፊሽነት አለኝ፣ ራስ ወዳድነት ማለቴ የራሴን ስሜት የማርካት የራሴን ኪዩሪዮሲቲ የራሴን የማወቅና መስራት የመቻል ነገር ብቻ ነው የማየው እንጂ ለቤተሰቤ ለልጆቼ የሚሆን ገንዘብ ንብረት እንዴት ነው የማገኘው የሚል ነገር የለም። ሜቢ ስህተት ሊሆን ይችላል፣ ህሊናዬን ግን አይቆጠቁጠኝም። ስለዚህ ስራ ነበረ፣ ሰራተኞች ነበሩ፣ ለኔም የምበቃውን መኖር የሚያስችለኝን ያህል ከሌላው ደሞዝተኛ አካባቢ ድረስ። ከዛ ውጪ ንብረት የሚባል ነገር ምንም የለኝም። ስለዚህ ስራው ሰፊ ቢሆንም ብዙ ችግሮች ሶልቭ ብናደርግም ብዙ ወደ ውጭ ሁሉ የሚላኩ እንትኖች ነበሩ። ለምሳሌ ይሄ ክራንች በጦርነቱ ምክንያት በአጠቃላይ እንዳልኩህ ከመጀመሪያው ጀምሮ ቤተሰብም ውስጥ የለም፣ ገንዘብ ያለውም ዘመድ የለኝም። ያው አባቴም እንደነገርኩህ የመንግስት ሰራተኛ ነበሩ፣ ግን እኛ ተቀጥረን እንዳንሰራ የሚያበረታታ ነገር ነበራቸው። በዛ ምክንያት በሐሳቤ ማለት ነው። ሁለተኛ ደግሞ የማርክሲዝም ሌኒኒዝምን ስታነብ በሰው ጉልበት ኃይል ማትረፍ እንደ ኃጢአት የሚወሰድበት መበዝበዝ የሚባልበት ስለነበር ያምኑ ነበር። ማርክሲዝም አንብቤ ነበር፣ አንብቤ ተቀብለዋል። አንብቤው ነበርና የሆነ ጫና ያሳድርብኛልና ስለዚህ ራሴን ነጋዴ አድርጌ አይቻላቅ ይሆናለሁም የሚል እምነት አልነበረኝም። በኋላ ራሴን ነጋዴ ሆኜ ያገኘሁት በፕሮሰሱ ላይ ማለት ነው። ግን ያደረኳቸው ነገሮች በሙሉ የራሴን የውስጥ ስሜት ለማርካት ያደረኳቸው ናቸውና ለቤተሰቦችም ባለቤቴ በጣም ትልቅ አስተዋጽኦ አድርጋለች። የኔን ስሜት ከመጠበቅ አንፃር ቤተሰቡ እየተጎዳ ቢሆንም ማለት ነው። እና መጨረሻም ላይ ልጆቼን ያው እንደማንኛውም ሰው እንደሚያስተምረው ከማስተማር ውጪ በንብረት ደረጃ በርካታ ሰዎች ከጎኔ በሚሊዮን ሲሰሩ ያንን ለማድረግ የሚያስችል ሁኔታ አልነበረኝም ማለት ነው።
ይሄ ድርጅቱ ያው አሁን በትንሽ የጀመረው ነገር በኋላ ያው ዞሮ እስከ መጨረሻው ድረስ ትልቅ የእርሶ ኩባንያ አንድ እንደ አምራች ድርጅቶች ተቆጥሮ ከሌሎች ኩባንያዎችም ጋር በመሆን አንድ ማህበር አቋቁማችሁ ነበር እና እስቲ በዛ ሂደት ውስጥ ያለፈውን ነገር ደግሞ እንስማው። ያ እንግዲህ በደርግ ጊዜ ከነበረው ነገር ውስጥ አንዱ ምንድነው የገንዘብ የማግኘት ምንጭ የለም ለመበደር። እኔ በተለይ አልችልም ነበር፣ ምክንያቱም ቤትም ንብረትም ስላልነበረኝ ማለት ነው። ግን አንድ ነገር ምን ተፈጠረ? ወደ ደርግ ስርዓት መጨረሻ አካባቢ የሚክስድ ኢኮኖሚ የሚባል ነገር መጣ እና ለነጋዴውም ትንሽ አቴንሽን የመስጠት ሁኔታና አነስተኛ ኢንዱስትሪዎች ተብለን ደብረ ዘይት ማኔጅመንት ኢንስቲትዩት አንድ ኮርስ ወሰድን። እዛ ላይ ሀሳብ ቀረበና ለምን የምንወያይበት አንድ መድረክ አናቋቁም ተባለ። ሮቤርቶ ያኮና የሚባል ያኮና ኢንጂነሪንግ እሱ ነበረ ነገሩን አክቲቬት ያደረገው። እሱ ኮኦርዲኔት አድርጎ ተቋቋመ ማለት ነው የአምራች ኢንዱስትሪዎች ማህበር የሚል እና ሊጋሊ ፕሮሰስ አደረግን። በስንት መከራ ተፈቀደልን እና ያን ጊዜ እኔ ጸሐፊ ሆንኩኝ ማለት ነው፣ የማህበሩ ጸሐፊ ሆንኩኝ። በዛን ጊዜ የሱ ጸሐፊ ከመሆኔ በፊት የኢትዮጵያ ኬሚስትሪ ባለሙያዎች ማህበር ፕሬዚደንት ነበርኩኝ። እሱን ሆኜ ነው ደርቤ ይሄንን እየሰራሁት። አሁን ሁለቱን እየሰራሁ እያለሁ በመካከሉ የእንትን ኢሹ ይነሳል፣ የሊዝ ጉዳይ ይመጣል እና ንግድ ምክር ቤቱን ወክዬ ሊዝ ዲቤት ላይ ቀረብኩ። የመጀመሪያ ጊዜ ማለት ነው ለፐብሊክ። ኢህአዴግ ከገባ በኋላ ኢህአዴግ ከገባ በኋላ ማለት ነው። በደርግ ጊዜ ምንም ጠንካራ እንቅስቃሴ አልነበረም ማህበሩ ማለት ነው። ከዛ በኋላ ትንሽ እንቅስቃሴ ነበረው። ቻምበሩ ነው አክቹአሊ እኔን የወከለኝና የቻምበሩ አባል ነው። የቻምበሩ አባል ነኝ እና ያን ጊዜ የቀረበው ጥሩ ነበረ። ብዙ ከህዝብ በተለይ ትልቅ የሊዝ ፖሊሲውን በመቃወም ደረጃ ማለት ነው እና ለመጀመሪያ ፐብሊክ ላይ የቀረብኩት ያን ጊዜ ነበረ። ከዛ ተከትሎ ቻምበር ውስጥ አነስተኛ ኢንዱስትሪ ውስጥ እያለሁኝ ማለት ነው፣ አምራች ኢንዱስትሪ ውስጥ እያለሁኝ ቻምበሩን ማጠናከር አለብን የሚል እንቅስቃሴ ያደረግን። በነገራችን ላይ ፕሬዚዳንት ሆንኩኝ ማለት ነው የሚቀጥለው ምርጫ ላይ። አዲስ አበባ ንግድ ምክር ቤት ነው ነው የማኑፋክቸሪንግ አሶሲዬሽን አምራች ኢንዱስትሪዎች ማህበር ፕሬዚዳንት ከጸሐፊነት ወደ ፕሬዚዳንትነት። እና ጠንካራ ሰዎች ነበሩ እዛ ውስጥ፣ ትልልቅ ኢንዱስትሪዎችም ነበሩ። አሁን ብዙ ኢሹዎች ሲነሱ ማለት ነው ለመንግስት ሀሳባችንን እንገልጻለን፣ ፕሮፖዛል እናቀርባለን። ግን እኛ የምንወክለው አምራች ኢንዱስትሪዎችን ስለሆነ በአብዛኛው አምራች ኢንዱስትሪዎችን የሚመለከቱ ጉዳዮችን ብቻ ነው የምናቀርበው። አጠቃላይ ነጋዴውን የሚመለከት ጉዳይ ለማቅረብ ደግሞ ቻምበሩ ነው። ቻምበሩ ቅድም እንዳልኩት ችግር ነበረበት። ይሄ ችግር የመነጨው ምንድነው? በደርግ ጊዜ የቻምበሩ አመራር በሙሉ ከመንግስት ድርጅቶች ነው የሚሆነው። አንድ ሰው ብቻ ከግል ድርጅት ይፈቀዳል ቫይስ ፕሬዚዳንት እንዲሆንና አቶ ብሸት ወርቅአለማሁ ነበር። የኢትዮጵያ ንግድ ምክር ቤት ፕሬዚዳንት ማህበር የሚባለው የመንግስት ተወካዮች ነበሩበት ማለት ነው። የኢትዮጵያ ንግድ ምክር ቤት የሚባለው የመንግስት ሰዎች ማህበር ንግድ ምክር ቤት በሙሉ ነጋዴዎች ናቸው። የመንግስት ንግድ ድርጅቶች የመንግስት ድርጅቶች ናቸው። ስለዚህ ከዛ ውጪ የምታደርገው ነገር አይኖርምና እንደዛ አይነት ነገር ነበረ እና አቶ ብሸት ብቻውን ቀረ ከግል ማለት ነው። ከግል ግን መተው አልቻለም ስራውን። ያው ለነጋዴው ሲል የተቻለውን ይሞክራል። እሱን ለመደገፍ ብለን እንቅስቃሴ ጀመርን። ትንሽ ከጽህፈት ቤት አካባቢ ሬዚስታንስ ነበረ። ፋይናሊ ግን ገባንና ያን ጊዜ ምክትል ፕሬዚዳንት ሆኜ ከአቶ ብሸት ጋራ የመስራት እድል አገኘሁ ማለት ነው። እና በእሳቸው ፕሬዚዳንት ሆኖ እሱ ፕሬዚዳንት ሆኖ ማለት ነው። እሱ ፕሬዚዳንት ሆነ እና በዚህ ይሄንን እያደረግን እያለን
እንትን ጉዳይ ይመጣል የህገ መንግስት ቀረጻ ይመጣል እና ህገ መንግስት ቀረጻ ላይ በእኛ በኩል ጥናት አጠናን ማለት ነው የሆነ ኮሚቴ ጥናት አጥንተን ነጥቦች ይዘናል አሁን የፓናል ዲስከሽን ተጋበዝን መጀመሪያውኑ የሊዝ ጉዳይ ሲመጣ ቻምበሩ የተጋበዘበት ምክንያት ቻምበሩ ደካማ ነው ከመንግስት አካባቢ የቀረቡት ቴክኖክራቶቹ ለህዝብ ሊሸጥ የሚችል ሐሳብ ማቅረብ ይችላሉ በሚል ነበር አጋጣሚ ሆኖ ግን ስብሰባው ላይ እኔ ያንን ካቀረብኩኝ በኋላ ራሱ ይሄን ሐሳብ ይደግፋሉ ተብለው የገቡት ሰዎች ሳይቀሩ ኮንግራቹሌሽን ማለት ጀመሩ እና ኮምፕሊትሊ ተቀየረ ማለት ነው አሁንም ግሪዛጁን በመቃወም ማለት ነው አዎ እና አሁንም የህገ መንግስቱን በሚመለከት ዲቤት ተዘጋጀና ዲቤቱ ላይ ተጋበዝን ማለት ነው የኛ ስንጋበዝ የቦርድ ስብሰባ አደረግንና ተነጋገርን ይሄ ኢምፖርታንት ነገር ነው ማቅረብ አለብን ተባለ እኔ ነጥቦቹን በሙሉ በዝርዝር ይዣቸው ነበር ጠንካራዎቹን በማወደስ በማመስገን ደካማዎቹን ደግሞ በመቃወም ነጋዴን የሚመለከተው ነው ወይስ አጠቃላይ ኢትዮጵያን ህገ መንግስቱን በጥቅል ነው አጠቃላይ ህገ መንግስቱን ነው ግን በአብዛኛው ፎከሳችን ኢኮኖሚው ጋር የተገናኘ ነው እና እሱን በሙሉ ከሰራን በኋላ ማረሳው ነገር 3 ሰዎች ተመደብን እዛ እንድናቀርብ ማለት ነው 3 እንድናቀርብና ሌሎች 3 ሰዎች ደግሞ ድጋፍ ሰጪ እንዲሆኑ ተብሎ 6 ሰዎች ሄድን እዛ ከደረስን በኋላ ነው ከመድረሳችን በፊት አንደኛው ደውሎ አይ ሐሙስ ዕለት የጉዳይ አለኝ የናቴ የሚቆርቡበት ቀን ነውና መምጣት አልችልም አለኝ ሁለት ሆነን ማለት ነው ለውይይት ለዲቤት ተዘጋጀ አንደኛው ደግሞ እንደዚሁ ደወለና ከጃፓን አንድ ኩባንያ ይወክላል የመጣው ዕቃ ከስቶር ያለት መምጣት አለበት እዛ ነው ሙለው አልመጣም አለኝ ብቻዬን ቀረው ማለት ነው አሁን እዛ ስንሄድ እነዛ 3 ደጋፊ የተባሉት እና እኔ 3 ደጋፊዎች ከማን ናቸው ከዛው ከቻምበሩ ማለት ነው ካመራራ ከዛ ኢንተረስቲንግ ስለሆነ ነው ጥሩ ነው እና እዛ ላይ የቀረቡት ማህበሮች የሐኪሞች ማህበር ነበረ የሰራተኞች ማህበር ነበረ በአብዛኞቹ የኢህአዴግ ደጋፊዎች ናቸው እና ባይተዋር ምን መስለው እኛ ነን እርሶ ብቻ ቀሩ እነዛ 3ቱም አሉ በኋላ ምን አሉ አይ ይሄ ነገር የሚሆን አይነት አይደለም ያሉት በሙሉ እንትን ነውና ችግር ይፈጥርብናል ብንሄድ ይሻላል የሚል ሐሳብ መጣ አቶ ብርሃን ምናልባት ግልጽ ለማድረግ ቅድም 3 ነን የተወከልነው የሚል ነገር አንስተው ነበር ከ3ታችሁ 2 ቀሩ እነዛ አሁን ደግሞ 3ቱ ለማን ናቸው ነው 3 ምናቀርብ አቅራቢዎች ማለት ነው 3 ደግሞ ድጋፍ ሰጪዎች 6 ሆነን ማለት አቅራቢዎቹ 2 ቀርተዋል 2 ቀሩ ድጋፍ ሰጪዎቹ አሉ ከርሶ ጋር አሉ እና እንሂድ ይሄ ነገር የሚሆን አይደለም እንሂድ የሚል ሐሳብ መጣ ጠዋት ላይ ማለት ነው ሻይ ላይ እንዳለን አይ እኔ አልሄድም አልኩኝ ምክንያቱም የህዝብ ኃላፊነት አለብኝ አይኖ ከባድ ነገር ነው ምናቀርበው ሐሳብ ራሱ ከባድ ነው ግን የግዴታ እንትን ማለት አለበት ብዬ ገባንና ፕሮግራሙ እንዴት ነበረ አቶ ክፍሌ ወዳጅ ነበሩ ቼር የሚያደርጉት አርቃቂው እና 1-2 ሰዎች ከተናገሩ በኋላ ቻምበሩ ይናገራል ከዛ በኋላ አንድ ድርጅት ይናገርና ከዛ እረፍት ይሆናል ነው ፕሮግራሙ የነበረው አሁን እኔ ቻምበሩ ነው ከየስናገር ማለት ነው ምንም ኤክስፔክት ያላደረጉት አይነት ነው የቀረበው በተጨባጭ ቀበሌ ውስጥ ቀበሌ
ተሳትፌ ነበር ስብሰባው ማለት ነው። እዛ ላይ ለኔ ወረቀት አልደረሰኝም ብዬ ስጠይቅ ማለት ነው ባለፈው እሁድ ማለት ነው ስጠይቅ ወረቀት ስጠው ተብሎ አንድ ጸሐፊ ይሰጠኛል እና ሳየው እዛ ላይ ማርክ ተደርጓል የሚያልፉት ነጥቦች እና ሰርፕራይዚንግሊ ስብሰባው ሲያልቅ እነዛ በሙሉ ናቸው ያለፉት። እሱን ወረቀት ይዤው ነበር እና ስብሰባው ላይ አሳየውኝ እንደዚህ ነው የተሰራው ስራ ብዬ እና ነጥቦቻችንን ደግሞ በደንብ አስቀመጥን። አሁን ስብሰባውን መቀጠል አልተቻለም። የሰው ስሜት ተነሳሳ ማለት ነው በሙሉ የነሱም ደጋፊዎች ቢሆኑ አሁን እዚህ ላይ እናቁምና ከረፍት በኋላ ተብሎ አንድ ሌላ የሚናገረው አቋረጡትና ወደ ረፍት ወጣን ማለት ነው። እና እዛ ላይ እኔ ከምገምተው በላይ እየመጡ ሰዎቹ አድናቆታቸውን ገለጹ ለቀረቡት ሐሳቦች ማለት ነው። ይሄ ከሆነ ከአንድ ሳምንት በኋላ ወደ አዋሳ አንድ የዘመድ ሰርግ ነበረ። እዛ ሄጄ በቴሌቪዥን ይተላለፋል ውይይቱ። ሲተላለፍ አዋሳ የነበሩ ካድሬዎች መንገድ ላይ ጠበቁ። ይሄ ደንበኛ የመንግስት ጠላት መሆን አለበት ብለው ከዛ የኔ ዘመዶች የነበሩ ደግሞ መተው ገላግለው ወደ አዲስ አበባ ተመለስኩኝ። ጉዳዩን ሳይፈጽሙ ጨረስኩ በኋላ ወደ አዲስ አበባ በሰላም ተመለስኩ። ከዛ ከተመለስኩ በኋላ እንግዲህ ያን ጊዜ አንድ ጋዜጣ ነበረን አሌፍ ደወል የሚባል ጋዜጣና አሌፍ ነበረን እና የሱ ስራ አስኪያጅ ነበርኩኝ። መለስካቸው አማሃ የሱ ኤዲተር ነበረ። ከዛ ያ በሆነ እንግዲህ ያ ነገር በቀረበ በሳምንቱ ነው ይመስለኛል ፖሊሶች መጡና ከቢሮዬ ወሰዱኝ ማለት ነው። ታሰርኩኝ። ክቡራን ተመልካቾቻችን